ሙሉ ሽቶ ነው። ስወጣ ተሳስቼ እንዳልቀባ እንዲህ አድርጌ ነው ለአንስቼ ከተደረደረው ላይ ያስቀመጥኩት። እንትን ዲኤችኤል አድራሻዬን እልክልሃለሁ። የት እንጀምር? እንዳለች ፓርክ አድርገናት ብቻ ነው። ስለዚህ ይቻላል። ወንዱ አጥናፉን አስገ የቦስ ነገር እኔ እኮ ያላቅሜ ነው ፉን ፉን የምለው። ቦስ ጋር ሰው ይወዳደራል። ምን አለበት የፓምፐርስ የለበት እሱ ምን አለበት ይንበሽበሽ እንጂ። ምን አይነት ሽታ አውጥቶ ነው ቦስ? እስኪ ያሳየን። አሪፍ የምትለው አይነት ሽታ አይተመችም። በነገራችን ላይ በቀላል ዋጋ ከፈለክ ይሄ የሱፍ ባይ ታውቀዋለህ? የሚቀመመው እስኪ የሱፍ ባይ ታውቀው? ዴራ ዩሱፍ ባይ እና ማን ነበር ለታፋ ሁለቱ አሉ የሚቀመሙ ታዋቂዎች ማለት ነው። የሱፍ ባይም ለታፋም የፈለግከውን ቨርሳቺ ቀምምልኝ ካልከው ቀምሞ ይሰጥሃል። ዲዮር ከሆነ እዛው ቆመ ማለት ነው። እነሱ ጋር ግን የራሳቸው አለ። ይሄ ማለት ነው የሱፍ ባይ ነው የሚለው። ልክ ስትገባ በጥቁር እንዲያለች ሽታዋን ብታይ እነ ቨርሳችን እነ እንትን ዲዮርን ይበልጣቸዋል። ይሄ በራሳቸው ቀምሞ ያስቀምጡት ሽታ ነው። በጣም ነው ደስ የሚለው ሽታው። ስንት ነው ዋጋው ወንድም? 100 ድርሃም ወላሂ። ግን ሽታው ሽታ በውስጥ ትልክልኛለሽ ማሜ። እንደው 100 ድርሃም 80 ድርሃም ሲባል ግን በውስጡ ነው የምትለው ነገር አላልኩም አንተ። እኔ እንትኑን ነው ሽታው ቨርሳች እና እንትን ስለጠራብኝ ነው። እነሱን የፈለግከውን ማለት ነው የፈለግከውን ማሰራት ትችላለህ። 70 ድርሃም ነው ምናምን ነው የምታሰራው በእነሱ። ግን የኔ ቦስ በጣም ውድ ሽቶ በስንት ገዝተህ ታውቃለህ? ከሺህ ብር በላይ ገዝቼ አላውቅም። ላላህ ብለህ ወላሂ እኔ በጣም ውድ የገዛሁት ነግሰት ሀዩ 40 ድርሃም 400 ድርሃም። እሱም አንድ ቀን ብቻ ነው። እርግጠኛ ነህ? 4 ቀን አልተኛም ማሚ፣ እርግጠኛ ነኝ። ስማ ኢትዮጵያ ራሱ ማለት ተመኪና አንተና ሀዩ በባህሪ በጣም እየተመሳሰላችሁብኝ ነው። እንዴት? እሷ በቃ ባለፈው 50 ብር ሽቶ ልታወጣ 50 ቀን አጤና ይችን ነገር ልግዛት እስኪ ርጫት እያለች ሴትዮዋን በጠርሙሱን ጨረሰች። እኔ ከአቅሜ ጋር ለመጓዝ ያህል ብዬ እንጂ ለሽቶ እኔ ምንም ባወጣ ችግር የለብኝ። ይጋቡ ከሀዩ ጋር ወንድማ ነው። ተው ታላቅ ወንድማ ነው። ተው በረመዳን ጥሩ ነው። በነገራችን ላይ በሽቶ የወጣ ገንዘብ ይስራፍ የለውም ይላሉ መሻይኮች ዑለሞች ሲጠየቁ። እንደረድራቸዋለሁ እንደዚህ ማሜ እኔ እናንተ አቅማችንን ብናገር የሚሻለን። እስኪ ቆይ አንዴ እስኪ ያሳየን። እስኪ እሱን አሳየ እያንዳንዳቸው አሳየን። እያነሳው ነው እያስተዋወቅ እንትና አዋሚራ ሲያስተዋውቅ አልሰማሁም። ዋጋውን ነው ይሄ መልኩ በጣም ያምራል። ከነዋጋው ከነንትኑ ከነጥቅሙ አዋሚራ አሁን አልኤን ሆነ አቡዳቢ ይሸትሃል ይልሃል። ይህ ቫለንቲኖ ወይ አምዜዶ የኔ ፕሮሞሽን ሲስተም ነው እንጂ እንደዛ በኋላ ደግሞ ሌላ በረመዳን ሌላ ፖለቲካል ታስነሳ ነው እንዴ? ኦኬ ሽቶ በሽቶ የሚነሳ ፖለቲካ ምን ያሉትን ይባሉ። እኔ ምን ልደርድር? ኧረ እባክህ ሽቶ እንደውም ማት ያለው አንተ ጋር ነው። እባክህ ጉዳት ያዝ። ከአንተ አይቼ ነው እኮ እኔ መግዛት የጀመርኩት። አይ እኔ ደግሞ መንሱር ጀማልን አይቼ ነው መግዛት የጀመርኩት። መንሱር ጀማል ጋር አንድ ቀምሳ በላ። ከየት ነው የምገዛው? አሳፍን ከእንትን ነው ከጎግል ገብተህ አሳፍ ብለህ ጻፍና። ሶፊ እህት አለም እንደት ነሽ? ሶፊ በጣም ማከብራት እህቴ፣ በጣም መልካም ሰው ሶፊ፣ በጣም ጨዋ
ስሜታው እስካሁን ተቀምጣ ነበር እኮ ደለልካት በጣም። አሁን ጽሁፋን ስታይ ወላሂ በሉ ወላሂ እኔ ነኝ ያስገባኋትኝ፣ ግን የወጣች መስሎኝ አልመለስኩላት። ሶፊ እህት አለም ጎንደሬ አያስፈታም ተብሏል። በቃ ሽቶ አያስፈታም፣ ተቀቡ። ኃላፊነቱን እነሱ ነው የሚወስዱት። እኔ ያጠፋል ብዬ እስካሁን ያንን አዲስ ሰብቼ አልቀበል ነበር። አቡ አሚራ ኃላፊነቱን ይወስዳል። አመፕሬሽት ለምን እንደው ታውቃለህ? ቢያንስ ያኔ እንትን ብለሃል፣ የሆነ ነፍስያህን ለመቅናት ያለህ እንትን ወላሂ ያው ወላሂ በዚህ እንደዚህ ያስቀመጡ። ምክንያቱም አንዳንዴ ለብሰህ ስትወጣ ትረሳውና ዝም ብለህ ትቀባለህ። ልምድ ሆኖብህ እንደዛ እንዳልሳሳት ስለፈለግኩ አስቀመጥኩት። ኧረ እንደው ላይን እናሱም ጥሩ አይደለም። ግድ የለም ለእኛ ለሞራል ሳውዲ ላለ ሰው ስለ ሽቶ ሳውዲ እኮ ያሉ ሽቶች እኮ አባለንጃር ሽቶ ነው ያለ። አባሚራ ቤቱን ተቆጣጠር። 1-5 ደቂቃ መጣ። የሳውዲን ሽቶ ግን የሚወዳደር አለ፣ የሚወዳደር ሀገር አለ። የሳውዲን ሽቶ እኔ የሳውዲን ይበልጣል ብዬ ነው የማስበው። ሳውዲ ነው አንደኛ። አጋባኛ ባሚራ ፕሪስ አረባት ሶፊ አላገባችም። እንደ እኮ ሶፊ ባላት ዳርስ መስለኝ ነበር። ሶፊ መልካም ጎንደሬ ነች እህታችን። ወይ ሶፊ ዱባይ ነው የምትኖረው። በጣም ጎበዝ ልጅ ነች፣ ታታሪ ነች፣ ስነ ስርዓት ያላት ልጅ፣ በጣም ጥሩ እህቴ ነች ለእኔ። ለሴት የሚሆናላችሁ እኛ ሽቶ አንሸጥም እህት ወንድሞቼ። ባረከላሁ ፊኩም እሱን አይከል ቆይ እስኪ ራስሽን አስታወቂ። ግቢ እና ይዞሽ እስኪ ስራሽን አጠር ባለ 2 ደቂቃ ሰጥቼሻለሁ። ስለ ስራሽ አስታወቂ አጠር አድርገሽ እድሉን እንስጥሽ። አይከል እባላለሁኝ። ያለሁት ሳዑዲ ነው። ሁሉም ዓለም ላይ የሴት አልባሳት አደርሳለሁኝ። ቆንጆ ቆንጆ ልብሶች አሉኝ። በዋትስአፕ በኢሞም እገኛለሁ። በሁሉም አፕሊኬሽን እገኛለሁኝ። ስልክ ቁጥሬ ፕሮፋይሌ ስር አለላችሁ። በዋናነት ያው ሳዑዲ ነው የማደርሰው። ቆንጆ ቆንጆ ልብሶች አሉኝ። ቆንጆ ቆንጆ አብያዎች አሉኝ። የሚያማምሩ አብያዎች አሉኝ። በጣም ያምራል። ይሄ ነው የሚያማምሩ ልብሶች አሉኝ። ቤቴን ጎብኙ፣ ቤቷን ጎብኙ፣ አግዟት። ሶፊ የታለች? ሶፊም ግቢ እስኪ አግዟት፣ እህታችንን አበረታቷት። ቴንኪው፣ እናመሰግናለን። አይከል በርቺ፣ ጠንክሪ። ዳንቺ ያሉ እህቶችን ራሳቸውን ችለው ከማዳም ቤት ወጥተው የሚሰሩ የሚፍጨረጨሩ ለለውጥ የሚተጉ እህቶችን እናበረታታቸው። የግድ ከንፈራችንን መምጠጥ ያለብን አረብ ቤት ላይ ሽንት ቤት ሲያጥቡ ብቻ መሆን መቻል የለብን። የራሳቸውን ስራ ከበር አድርገው እንደዚህ ጀግና እህቶችን ቤተሰብ የሚመሩ ልጆች አሉሽ? አይከል? አንድ ልጅ አለች። ማሻአላህ፣ አላህ ያሳድግልሽ። ጎበዝ፣ በርቺ። እሺ፣ በርቺ እህታለሁ። አላህ ያግዝሽ። ቦስ፣ እስኪ ራስን አስተዋውቅ። ይገባኛል። እስኪ ያለህን ስራ ስራህን እስኪ አስተዋውቅ። እድሉን ልስጥ፣ እንደው ተጠቀምበት። ስራዬ ሚዲያ ላይ አይወራም ወይ? ጠዋት አዲስ አበባ ልታስገኘ ነው እንዴ ሀሳብክ? ጋማ አላስመታ ነበር አሉ እኮ በጣም ብዙ ቶች እንደዚህ። አይ ግን ተጨማሪ ስራዬ ላስተዋወቅ። ተጨማሪ ስራዬ ኢማራትን መጎብኘት የምትፈልጉ ኢማራት መታችሁ ማንኛውም ከሆቴል ቡኪንግ ጀምሮ የሚታዩ ቦታዎችን በቀላል ቱር ማድረግ የምትፈልጉ ጀስት ኢንቦክስ አድርጉ። ይሄኛውን ማስታወቅ ስለሚቻል ማለት ነው። እናስጎበኛለን ኢማራትን ሙሉ ማለት ነው። አስጎበኛለህ ማለት ነው? አዎ አንዴ። ማሻአላህ ተባረከላህ። ወላሂ ይህንን ስራህን አላውቅም ነበረ። ማየት ሲፈልጉ ያው እናሳያለን። ቦታ ሆቴል እዛው ነው። ማዘዝ ከፈለጉ ቡክ እናደርግላቸዋለን። ሄደን ፒክ አድርገን ሆቴላቸውን እናደርሳለን። ማየት የሚፈልጉትን ቦታ ትክክለኛ ኢንፎርሜሽን እንሰጣቸዋለን። ወጪ በቀላሉ ሳያወጡ እንዲዝናኑ እናደርጋቸዋለን። እኔ ባለፈው 1350 ወር 1400 ድርሃም ነበር ፐርዳ የምከፍለው የነበረው ለሆቴል። ባለፈው መጥቼ ለሆቴል ላልጋ
350 ወር 1400 ብር ለአንድ ቀን ስከፍል የነበረው ደግሞ 6 ቀን ነው 5 ቀን ነው የቆየሁት። ብቻ ነው ወይስ ብቻዬን? ለምን? በጣም እንትን ነበር ወይዘሩ ያኔ ጊዜው ነበር መሰለኝ ዱባይ የምትጎበኝበት ጊዜ፣ አየሩ ቀዝቃዛ ነበረ ምናምና በጣም ብዙ የዓለም ቱሪስቶች መጥተውበት ነበረ። ስዊስ ሆቴል ነበር ያዝኩት እዛው አልጀሪር ሞል፣ አልጀሪር ነው አልጉሬር ሐሙዲ አልጉሬር አወቀው አይደለ? አዎ። ግን አሁን እዚህ ምን መሰለህ በጣም ኤክስትራ መበተን የምትፈልገው ብር ካልሆነ ምንድን ነው የምታደርገው? ሆቴል በትንሽ ዋጋ ንጹህ ሆቴል፣ አሪፍ ሆቴሎች አሉ በትንሽ ብር ማለት ነው። ለምሳሌ ምን ያክል ብር? ለምሳሌ ጀስት እስከ 500 ብር የያዘው በቃ በጣም በትንሹ ማለት ነው። ውድ አድርገህ 300ም 400ም ሊሆን ይችላል እንደ ዴይሊ ቅድመ ቡክ ስታደርግ ማለት ነው። እና ከፍተኛ 500 ብር እንኳ ብትለው በ500 ብር ሆቴል ብትይዝ እዛ ሺህ ምናምን ከምትከፍል በ700 ቀኑን ሙሉ ትዝናናበታለህ። ቁርስ ምሳሌ ትችለው ማለት ነው። ገብቷል? አዎ። አይ እርግጥ እኔ ያው ስፖንሰር ተደርጌ ነው ያኔ ስፖንሰር አድርገው ነው 5 ቀን 6 ቀን 1400 ነው 300 ምናምን ከፍለ 5 ቀን እነሱ ለከፈሉት እኔ ብቻዬን እያስወራኝ ነበር እያልኩ ነበር። ሰው ሳይጠራኝ ቤት እኔም 3,000 ምናምን ተከፍሎልኝ አድሬ አውቃለሁ። 3,000 ምናምን ድርሃም 4 ቀን ማለት ነው። 3,000 ምናምን ድርሃም በቀን አስበዋል። ብሩን ካሽ ስትን ብትላቸው 1,000 ብር አይሰጡም። እንዲህ አይነት ሰዎች ደግሞ ይክፈሉ ይበላቸው። ገብተዋል? ኧረ እንደው አይበላቸው ተው፣ ግድ የለም አይበላቸው ተው። ካሽ 1,000 ብር ማይሰጥ ሰው ለሆቴል 3,000 ልክፈል ካለ ምን ትለዋለህ? ክፈል ነው በቃ አለቅ። ያ ግን እኮ ያኔ ማለት ነው እንትና ነበረ ኪሞ ኦንላይን ሾፒንግ ታውቀዋለህ? እሱ ነበርና መጣና ሆቴል ምናምን ተገናኘ። ልዘየር ሀጅ የት ናችሁ ምናምን ሲለኝ እንትና ነው ያሉት አልኩት። ስዊስ ሆቴል ላይ ምናምን ስለው መጣው ዘይር አለኝ። መጣና ስንት ነው የምትከፍለው አለኝ። 350 ነው ፐርድ ያልኩት። አሬ ስንት ነው አብዳል አሶኒ እኛ ሰፈር እኮ 150 ምናምን ነው እዛ በቃ እና ይዤ ልሂድ ምናምን አለኝ እና ይዘን ሄድን። እዛ ሰፈር ይሄ 150 200 ሲባል የነበረው 600 700 ገባ። ያኔ መውስም ይሉታል። መውስም ማለት ጊዜው ሲዝኑ ነበር። ሰዓት ላይ ይጨምራል። አሁን ያልኩ እኮ አሁን 500 ድረስ ያልኩ በሙቀት ሰዓት ነው እንጂ ኖርማሉ ሰዓት ላይ 150 ብር 120 ብር 140 ብር ነው። ሆቴሉ ግን ጽድት ያለ ነው። አልጋው ጽድት ያለ፣ ቦታው በጣም አመቺ ቦታ፣ ምርጥ ቦታ ላይ ያሉ ሆቴሎች አሉ። ለምሳሌ ሂውዝ ሆቴል አለ። ሂውዝ ሆቴል አሁን አልበረሃ ጋር ነው ያለው። የነ ጆን ዳንኤል ሆቴል ነበረ እዛ። ይሄ እነ ጆን ዳንኤል ሲመጡ እሱማ ርካሽ ነው። እሱማ እዛ እኮ ርካሽ እኮ ነው እዛ ሰፈር። አረ ሄድንልህ እዛ ሄድንልህ 150 ነው ምናምን ብለውን ሄድንልህና እዛ መጀመሪያ ማለት ነው። ከዛ 550 ነው 600 አስገብቶታል እሱ። በቃ ኤቭሪቲንግ ያኔ ተወዶ ነበር። በነገራችን ላይ ማለት ነው የ150ውን ራሱ እንደ ድንገት ሄደህ ስትጠይቅ እነዛ ሊሆን ይችላል። ቀድመህ ቡክ የምታደርገው ለምሳሌ ከሳምንት በኋላ የምትመጣ ከሆነ ቀድመህ ኦንላይን ቡክ አድርገህ ከፍለህ ሬዲ ታደርጋለህ። ካለቅ ስትመጣ ሮም ትገባለህ። አይ ኔክስት እመጣለሁ። ያው ካሜራማን እንኳ የለኝም። ያው ካሜራዎችን ይዤ ነው መጣው ብሎግም ስለምሰራ ኢንሻአላህ እንግዲህ ታስጎብኛለህ ብዬ ለቪዲዮ አታስብ። እኔ የሚገራርም ቪዲዮ ነው። ካሜራ የሚያስነቅ ቪዲዮ አደር እንዳልከው እንደው ከታቹን አንሳኝ እንደዚህ ረጅም እንድመስላቸው እና ያው ዱባይ በነገራችን ላይ የሆነ ስል ምንም አልወደድኳትም። ምንም እንደውም ትላንትና የሆነ ሰው ዱባይ ከሄድክ ቡርጅ ከሊፋን ከምታይ ብሎ 8 ቦታዎችን አሞዲ ጅብጀባል ሀቢ እስኪ 8 ቦታዎች ብሎ የነገረ ቦታዎች ቆንጆ ቦታዎች ባድሽ 1 ሚኒት አያር ሩህና አባባ ቡርጅ ከሊፋን ሄዳችሁ ከምታዩ ብሎ እኔ እንደውም ዱባይ ሲሄድ እስካየዋለሁ ምናምን ብዬ ሴቭ አደረግኳቸው። ላትሩሁ ሞላት ኢዛጀን ዱባይ ላትሩሁ ሞላት ኢዛጀን ዱባይ ከሄዳችሁ ሞል አትሂዱ። ቀሪየተል ዓለምያ የሚባል አለ በእንግሊዝኛ ግሎባል ቀሪየተል ዓለምያ ማለት ኢንተርናሽናል ሲቲ የሚባሉት እሱ ግሎባል ሲቲ ነው።
25 ድርሃም 25 ሐዲቀተ ዝሁር የአበባዎች ሐዲቃ ሚራክል ዱባይ ጂሎ ጋርደን ዱባይ ጋርደን ግላው እኮ እሱም እዛው ነው። ሚራክል ጋርደን አጠገብ ነው። አንዱ ሚራክል ጋርደን ነው። ከጋርደኖች ሚራክል ጋርደን ነው። መልካም አሚራ፣ መልካም ፍጡር። ባይ ባይ። ሁላችሁም አመሰግናለሁ። ፊውቸርስ አሚራ ፊውቸር ውስጥ ማየት አለበት። ብሉዋተርዝ የሚባላል ብሉዋተርዝ የሚለው ብሉዋተር የት ያለውን ፉጀራ ያለውን ነው ወይስ? ቆይ ላሳየሽ። ፉጀራ ይሆናል ብሉዋተር። ይሄ ዱባይ ነው አይደለም? እንትና ነው ማሪና ያለው ነው። ይሄ ማሪና እኮ ነው። ኦኬ ዲፕ ዳይቭ ዱባይ። ዲፕ ዳይቭ ምን ማለት ነው? ዲፕ ዳይቭ እንትን ላይ ከህንፃ ላይ ዘለው እንትን የሚሉበት ዳይቭ የሚያደርጉ እና ስታዲያ እኮ ልምድ ይጠይቃል እኮ። 1800 ድርሃም። ስካይ ዱባይ 240 ድርሃም። ግሪን ፕላኔት ነው የሚለው በአረብኛ ስለጻፈ ነው። ግሪን ፕላኔት እንጃ እኔም አላውቀውም። አያ ዩኒቨርስ እሱ አሪፍ ነው። አላየሁሽም ሲባል አያ ዩኒቨርስ ዋፊ ሞል ላይ ነው ያለው። ኦኬ ሞሽን ጌት የሚለውስ? ሞሽን ጌት ምንድን ነው ያለው ውስጥ ላይ? እኔ ኦኬ እነዚህ 129 ላቤርላ የሚለው ደግሞ ምንድን ነው? እንዳለ ዱባይ በቃ ለየት ያለ ነገር ነው ያለው በአለም እኮ የቱሪስት ሀገር ስለሆነ በቃ በዛም ብር የሚቀባበሉበት እነዚህም ቦታዎች ሂድ እንጂ ኦንላይን እንዳትወጣ ይለያል። ኧረ ፊውቸር ግን መታየት ያለበት ነው ወላሂ። ፊውቸር ኦፍ ዘ ሚውዚየም ፊውቸር ዱባይ ፍሬ ማነው ስሙ? አሁን ከጠረካቸው ፊውቸር አልጠራኸው። ፊውቸር ኦፍ ዘ ሚውዚየም ኦኬ፣ አያ ቪሌጅ ኦኬ፣ ሚራክል ጋርደን ኦኬ፣ ኢንተርናሽናል ውስጥ እኮ ኢንተርናሽናል ምንድን ነው? ግሎባል ቪሌጅ ዳይቭ ኦኬ። ስካይ ዳይቭ ትችላለህ እንደ ዝም ብለህ ልምድ ሳይኖርህ? ኧረ አልችልም። ልምድ ያስፈልጋል። እንደዚህ አይነት ነገሮች ልምድ ያለው ሰው ነው የሚዘለው። ሲጀምር የ8 ከፍለህ ትዘላለህ። ባዘልስ ቢቀርስ 8 ከፍለውኝ አልዘልም እኔ እኮ ከፍለው ራሱ አያዋጣም። ተከፍለህ አያዋጣኝ። ምን በወጣኝ ያልወድም ከሆነ የሚገርም እንትን ይሄ እንትን ሰፊነተል ሞት የሚባል አለ እዚህ አረብ ሀገር ሳውዲ ላይ። ሰፊነተል ሞት ማለት የሞት መርከብ ማለት ነው። ኢትስ ቬሪ ሲምፕል። በቃ አሁን ካሉት የመጫወቻ ቀላሏ ነች፣ መርከብ ነች። እንደዚህ እያወጣ እንደዚህ እያለ ነው የሚያጫወትና እኔ በቃ ሰውየውን አቁም ብለው አላቆም አለ ወንድሜ። በአረብኛ የስድብ ማት ባርከፈክፍ አላቆም ሲለኝ በቃ በአማርኛ ገባሁበት እንዲወጣልኝ ብዬ ነው። ከዛ በመሀል ላይ በቃ ሞትኩን ያለው በእንትን በመጥረቢያ ማጅራቴን ብለውኝ ሞትኩ። ስሞትባቸው እንደገና ጥለው ሄዱ ምናምን ያለው ሰውዬ ሞትኩ በቃ ሰውየው ትዝ አለኝ። ሞትኩ የለውም። ከዛ ታች ስወርድ ነው እንደገና ነፍስ የዘራው እና ራውዝ ቢላ እኔ አልወድም እንደዚህ ጨዋታ አይመቸኝም ሲጀመር። ይኸውልህ እኔ በህይወቴ ማለት አንድ ጊዜ ያው ያለብሱናል፣ ጃኬቱን አልብሰውን በዚህም እንትን አለው መያዣ አለው። በኋላም ተቆልፈሃል። በሱሪ መልክ አድርገው ደግሞ በኋላም እንደዚህ እንዳትወድቅ ማለት ነው። ከዛ
እልም ያለ ገደል ላይ ነው። እዚህኛ ሀገር ገደል ነው። ከዛ እንደዚህ አየህ እንጨት፣ እዚህ ጋር እንጨት፣ ከዚህ ጋር አለፍ እንጨት ያልክ ረመድ ያልክ ነው የምትሄድ። ከወደክ ትንጠለጠላለህ እንጂ አትወድቅም ወደ መሬት። እና በዚህና በዚህም እያዛለሁ ወዬ አሰንተው ያዝኩና በዚህና በዚህ እየሄድኩኝ አይነት ጨፍኜ ነው የምሄደው። በመጀመሪያ ቢስሚላህ አላሁ ላኢላሃ ኢለሁ ሐዩ ቀዩም ላ ተእኹዙሁ ሲነቱን ወላ ነውም ኢና ሊላሂ ወኢና ኢለይሂ አላሁመ ግፊር ሊ ወርሐምኒ ወርዙቅኒ ያ ረብ እንደዚህ እያልኩ ከዛ በኋላ አላህ የስራውን ይስጠው ወንድሜ ካሊድ አለኝ። መሀል ደርሻለሁ ብዬ ዞር አልኩና ሳየው እንዴት ነው ማለት ከዛ ጎንበስ ብዬ ሳይል ገደል ነው ወንድሜ። ልቤ ዘጭ ብሎ ሱሬ ላይ ሲያርፍ ይታወቀኛል። ዘጭ ብሎ እንደዚህ ልቤ ማለት ሱሬ ላይ ሲያርፍ ወይ ደግሞ ሚስቴ አራስ ናት። ገና 15 ቀኗ ነው። 3ኛ ልጅ የተወልዱ ምን አክለፈለፍን። እኔም ብሎ ወጣት እንዲህ ያለ ቦታ ገብችም ራሴን በራሴ እዛ ወቀሳ የልጅ አባት አይደለም አንተ ቅብዝብዝ። ራሴን እሰድበዋለሁ። እባክህ ጨዋታ ነው። እርስ በራሳቸው እዛ ጨዋታ ጀምሮ አቧሚራ እና አቧሚራ ወንድም ያሁን ቆይ እሱ ይቆይና ለምን አይኔን ጨፍኜ ቀስ እያልኩ አልሄድም አልኩ። በቃ ማየት አልቻልኩም። ወላሂ ነው የምልህ። ጎንበስ ብዬ ሳየው እግሬ እንዲህ ተንቀጠቀጠ። እኔ ሲጀመር እንደዚህ ያለ ነገር አይሆንልኝም። ሰይጣን አሳስቶኝ ነው እንጂ አይሆንልኝም። እኔ አልወድም እንደዚህ ያለ ነገር። ምን ይሰራልሃል? ጌም ምናምን የሚገርመኝ ምንድን ነው የሚያዝናናው? ራሱ ጭንቀት እኮ ነው። አሁን የኔ ታናሽ አለች። አሁን ዎች ደግሞ ወደ ላይ ኖረቦር ካሁን ግሎባል ረርጎ ዝቅ እኔ አንዴ ወጥቼ ወላሂ የሆነ ሰዓት ላይ ልቤ እንዲህ በቃ መተንፈስ አቅቶኝላ እንጦጦ አልሄድክም? እንዲ አቧሚራ ውዞ ቤለ ምን በወጣ ይችላለሁ። እንጦጦ ሂጄ ግን በእግር ወክ አደረግኩኝ። አንቲ ማስገብቻ አዲስ አበባን አየሁኝ። ይሄኛው አካባቢ በህይወት የምጠላውን አይስክሪም ላስኩኝ። በህይወት የምጠላውን አይስክሪም በቃ አይስክሪም የሚባል ነገር ድጋሚ በቃ ገና አይስ ሲባል ውይ ማለት እንድጀምር ያረጉኝ አይስክሪም። ከዛ በኋላ በእግሬ አቀበቷን ወጣ መኪና ገባሁ ወንድሜ ላሽ። ከዛ በኋላ የፈረስ ግልቢያ ምናምን አልወድም። ገመድ ላይ አልወጣሁም። ማን ፈረስ ግልቢያ ጎበዝ ነኝ። ገመዱ ላይ አልወጣሁም። ፈረስ ግልቢያ በጣም ጎበዝ ነኝ። ባይዘው ገመድ አለ ገመድ አለ እንጦጦ ሃይኪንግ ነው ምናምን የሚባል እኮ አለ እንጦጦ ላይ። ምንም አይመቸኝም። ታቀብድ ቆየሁ ከለውጡ በኋላ አረፋ እመጣለሁ። ለውጡ እዚህ ልክ ስመጣ ነው እኮ ለውጡ የመጣው። ብልጽግና እንዳይሉኝ እንጂ አሁን ያው ቆንጆ ነው። ቆንጆ ደስ ይላል። እንትኑ መቼም ሰው እንደዚህ ያለ ጥሩ ነገር ስታይ ደስ ይላል። መጥፎ ነገር ያለው ነገር ሰራቸው የሚሰሩ ነገሮች እኮ በጣም ብዙ አሉ እኮ የተሰሩ አሉ የሚደነቁ ነገሮች። ብዙ ጭፍን አለ። አሁን በቃ ምንም ነገር ቢሆን በቃ ሁሉን ነገር ደግሞ ጥፋት እንደ ጥፋት ነው። የሚሰሩ ነገሮችን ደግሞ ማድነቅ ግድ ነው። ከባድ ነው። ከባድ እኔ አልወድም። ባይዘው ያው እንደዚህ ፖለቲካሊ ነገር አሁን በተለይ ሁሉን ነገር ያያይዙታል። ምኑም እንደሚያገናኙ አላውቅም። እንደው አላህ በሚያውቀው ከኔ አፍ እንደው አንድ ቀን ስለ ፖለቲካ ሳወራ ሰምታችሁ ታውቃላችሁ? አንድ ቀን በየትኛውም ፖላ አውርቼ አላውቅም። ወላ ተቃዋሚ ወላ ደጋፊ የለሁበትም። በቃ እኔ የሚያሳስበኝ ሀብቱ ኢንካመኒ ነው። እንዴት ነው ገንዘብ የሚገኘው? እንዴት ነው የሚሰራው? እንዴት ነው ቤተሰብ ማስተዳደር የሚቻለው? እንዴት ነው ጠንካራ አባት መሆን የሚቻለው? አርአያም የሚሆን አባት ለልጆቹ ዋው አባታችን እኔ የኖርኩት ኖሮ ሳይሆን ለልጆቼ የተሻለ አባት መሆኑ ብዬ ራሴን ቻሌንጅ ላይ ነው እንጂ የሚገባው ፖለቲካ ላይ ደግፌም ተቃውሚ ማለት ነው። ግን አንዳንደኛ አካባቢ ሰው እሱ የሚለውን ካለመሰልክለት የመንግስት ደጋፊ ነው። ብልጽግና ጋር ይላል። እንትን አበል ምንድን ነው የአማራ እንትን የነበሩት ኦህዴድ ነው። ኦህዴድ የኦሮሞ የአማራው ምንድን ነበር? አድዋ ኤምባሲ ሄደን አክብረን ነበር። ስንት ስም እንደተሰጠን የኢትዮጵያኖች ቀን ተብሎ ኢትዮጵያ እዚህ ሲከበር ሄደን ነበር። በጣም ብቻ ያስቃል። ማስታወቂያ ስትሰራ ራሱ የሚሰጥ ስም እንደዛ ነው። ከመንግስት ጋር አብሮ ነው የሚሰሩት ምናምን ብዙ ነው የሚሰጡ። ዋናው ነገር ምንድን ነው?
አንተ ብቻ ታርጌትን ፎከስ ማድረግ ነው። ሰው ምንም ብትል ምን ይሰራል? በዛ ላይ ደግሞ የሚጠላህ ሰው የኔ ቆንጆ አይልህም ይላል የራያ ሰው። የሚጠላህ ሰው የኔ ቆንጆ አይልህም። አንተ ብቻ ያው ፎከስ ዩር ቢዝነስ፣ በቃ እሱ ላይ ነው አላማህን። እንዴት ነው ቻሌንጅ ከትላንት ነው ማንነት። እኔ የሚገርምህ እዚህ ስልኬ ላይ ብዙ ጉድ አለ። ባሳየህ አሁን ትስቃለህ፣ ወላሂ ትስቃለህ። የዛሬ አመት ኤግዛክት የዛሬ አመት እዛ የድሮ ቢሮ ላይ ሆኜ የቀረስኩት ቪዲዮ አለ። እኔ አቡ አሚራ በዚህ አልቀጥልም፣ በቀጣይ አመት አላህ ካለ እዚህ በተሻለ ቢሮ ሆናለሁ ብዬ የለቀኩት ቪዲዮ አለ። ማሜ ቪዲዮን አይቶታል፣ ቢሮዬን አይቶታል። አልሐምዱሊላህ ከኔ አልፎ ኦልሞስት ከ10-15 በላይ ሰራተኞችን ቀጥረን እያስተዳደርን ያለ ነው ሀገራችን ላይ። አሁንም ቢሆን ወደ ኮምቦልቻ ላይ ደግሞ ሂደን ደግሞ አፓርትመንት ስንገነባ ደግሞ ከ100 እና ከ200 ሰው በላይ ሰራተኛ ነው የምትቀጥረው። አናጺ አለ፣ ኢንጂነር አለ፣ ሰራተኛ አለ፣ ድንጋይ ተሸካሚ አለ፣ ብዙ አለ ነው። ቆይ ላወድል እስኪ ራስን አወድል ወንድምየው። እንትን ማለት አልችልም፣ አድሚኑን ማወደል አልችልም። ጎበዝ አራሽ እንደሆንኩ ላሳይህ ብዬ ነው። ኧረ ማሜ ወላሂ በርሻ እንኳን አይናበልጭኝም። ለቪዲዮ ነው አያያዝክ ልክ አይደለም። ኧረ ተው ዚግዛግ እኮ ነው። ሰለሜ እያጫወትከው እኮ ነው ማሜ። ኧረ ተው በሮቹን አንዱ ለቪዲዮ እንደሆነ ያስታውቃል። አለባበሱ ጀምሮ ለቪዲዮ እንደሆነ ያስታውቃል። በደንብ ነው የምችለው። አንተ አያያዝ ያስታውቃል። ኧረ እንዲህ አወላግዶታል እባክህ። እንደዚህ አለ። ኧረ ወላሂ ዋሻ እያቀለልኩላቸው። በኖት ወንድሞቼ ስለነበረን ቆይታ ከልብ አመሰግናለሁ። አብራችሁ ቆይቶ ወንድማችሁ ካል ማመድ ሸጋሚ ረባት ነኝ። ሰላም አለይኩም ወረሕመቱላህ። ስሚን ጊዜ ያሳለፍነው ቦስ እንዳትረሳ። ከዱባይ ገና ኤርፖርት ላይ ስገባ ያችን ቢጫ ነበር ግን አደራህን እንደ ማንኛውም እጣዊ ድረሰኝ ግድ የለም። እንደው ላምበርጊኒ ይሻለኛል ፌራሪ ይሻላል ወይ? ስንት ነው ኪራዋ ግን? 1-2 ሺህ። ዋጋዋ ስንት ነው ጠቅላላ ዋጋዋ? 1 ሚሊዮን ማለት 1 ሚሊዮን ድርሃም ነች። የሚከራዩት እንደዛ ናቸው። እንትኑ ይሄ ምንድን ነው ስሙ? ፕራይስ መግዣው እስከ 4 የሚገዛል። 4 ሚሊዮን ኖ የሚከራዩ ቦታ ያሉት 1 ሚሊዮን ምናምን እንደዛ የሚሸጡት ናቸው። እነዛ ሌክዠሪ ከሚገዛው ባለሀብቱ ነው። ኪራይ ቦታ ያሉት ግን ሰላም አለይኩም አነስ የሚሉት ናቸው። ገና ተለያየ። ከዚህ ነገር ብን ብያጠፋም 1 ሚሊዮን ቢኖረኝ አሁን እነ ማሜ ጋር እናንተ ጋር እነ ዘሙዬ ጋር ቁጭ ብዬ ማወራ ይመስልህ ነበር። ከዚህ ሁላ ህዝብ ማለት ነው። እንዴት ነው መኪና ያለው የለም እንዴ ወገን? እዚህ የለኝም። እኔ እዚህ ያለው ምን ይሰራን? ቲክቶክ ላይ ያለው ሰው እኮ ቲክቶክ ላይ ቲክቶክ እኮ አይደለም መልክ ኦልሬዲ እዚህ ሀገር የሚኖር ነው የምልህ። ዱባይ መኪኖቹ ያሉት ኧረ አሉ ነዳጅ ሁላን ራሱ የምንጠቀሙ ኪራይ በለው እኮ እሱ ራሱ። ኧረ ወላሂ አለ አንድ ወንድም ያለ የአክስቴ ልጅ ነው። እንደውም ፈርድ የአክስቴ ልጅ ሬንጅ ሮቨር ነው ያለው 20-25 ሬንጅ ሮቨርማ ቀላል ነው። አይ በእኛ አቅም ቆንጆ ነው። ለእኛ ኦልሞስት 1 ሳምንት ብናነጅብበት በእኛ አቅም ሳይሆን በጣም የሚገርም ካር ነው እንጂ። አይ መቼም እንደነዚህኞቹ ሌክዠሪ ባይሆኑም ዚዝጎድ በቃ አለው። እንደው ለማነጀብ እኮ በቃ እሷ በቂ ነች። 1 ሳምንት በቃ ለእኔ አይሆንም። ምክንያቱም እኔ ባለስልጣን ስለ ፌራሪ እና ስለ ሬንጅ ሮቨር እያወራ እንዴት የኔ መኪናው ስር ትላለህ? አይደለም እንትን ነው
እኔ የማሜ መኪናማ ትሆነኛለች ማለት እነ ሬንጅ ሮቨር እነ ፌራሪ ለእኔ አይሆኑም። ለእንደናንተ ለወጣቶቹ ላላገቡት ነው የሚሆኑ። ምክንያቱም እጅህን አውጥተህ ምናምን ነው እንትንም ለእኔማ ወላሂ ካምሪ በቂ ነች ወላሂ። እንደዛ ከሆነ እኔ ጋር ፕሪቪ አለ ፋሚሊ ካር ነው እስከ 12 ሰው መጫን ይችላል። ስለዚህ በቃ እኔ ወላሂ ለእኔ በቃ እኔ ምን መሰለህ አሁን የምፈልገው ሆነስትሊ የኔ ቦስ ፕሮ እንደው በባህሪ ደረጃ እኔ ሾኦፍ አልወድም፣ ወላሂ ሾኦፍ አልወድም። አሁን ኢትዮጵያ ላይ ደግሞ መስት ሆኗል ግዴታ። ሐሙዲ ና ኢትዮጵያ ላይ ግዴታ ሆኗል። ኢትዮጵያ ላይ ሾኦፍ ካላደረግ አትኖሩም። ሰው በቃ ሪስፔክት አይሰጥም ወይ ሪስፔክት አይሰጥ። እኔ ደግሞ ያንን ባህሪ መላመድ አልቻልኩም ነበር እስከ ቅርብ ጊዜ ድረስ። ምክንያቱም ቢሮ ስገባ ኖርማል ልብስ ነው የምለብሰው። ያው እኔ እንዳውም የሚቀለኝ ትንሽ ወፍራምም ስለነበርኩኝ ቶብ ነበር መልበስ የሚቀለኝ። በቃ አብዛኛው ልብሴ ቶብ ነው፣ 20-30 ቶብ ይኖረኛል። እና ሱሪ ሲሆን አዲስ ነው የሆነብኝ ኢትዮጵያ ስገባ። ይሄ ቶቡ ደግሞ አያዋጣም። ቶቡ በቃ ሀጅ የተባልክ መሄጃ ነው የሚያሳጣ። 10 ብርም 5 ብርም የፓርኪንግ ራሱ ከ50 ብር በታች ከከፈልክ ሊቆጡሉ ይችላሉ። እና አላዋጣም ቶቡ እና ወደ ሱሪ መመለስ አለብኝ። ሱሪ ኖርማል ልብስ ነው የምለብሰው። እሱን ስለብስ ሰው ደግሞ ሪስፔክት አይሰጥም። በቃ እኔ ወላሂ አንድ ጊዜ የገጠመኝን ልንገርህ። ሀገራችን ውስጥ ካሉ አንድ ባንኮች ውስጥ ገባሁልህ። ሱሪ ለብሼ ምናምን ነው የገባሁት። ሱሪ ለብሼ ኮባርጊ ኖርማል እና ምን ለማድረግ ናሽናል አይዲ ለማውጣት። ከዛ ተፈትሼ በስነ ስርዓት ምን ተፈትሼ ብቻ ሳይሆን ተመስጄ በቃ ማሳጅ አድርገውኝ ምናምን ነው የገባሁት። በደንብ ነው የፈተሹ። ከዛ በነገ ጠዋቱ ተመልሼ ስገባ ጀለብያ ነው የለበስኩት። ኮፍያዬን አድርጌያለሁ። ያው ሽቶኝ ተቀብቻለሁ። የቢሮችን ሹፌር አለ። በቃ የቢሮችን ሹፌር እዛው በራቸው ላይ አወረደኝ። ወረድኩኝ። ስገባ እጄን እንደተለመድኩት እንደ ትናንትና ከፍ ሳለ እርሶ የማይፈተሹ ግቡ ይላል። አም ሴም ፐርሰን ብሮ ምንድን ነው የምታወራው? ትላንትና እኮ ፈትሸኝ ነው አይፈተሹ እርሶ ጀሞ ላይ የሆነ ጫማ ቤት አለ ከመንገድ በታች አቧሚራ እና መኪናዬን አቆምኩና ፓርክ አረኩኝና በነጠላ ጫማ ነው ገባሁኝ። ጀስት ሰፈሬ ስለሆነ እኔ ምንም ችግር የለውም ብዬ ነው። እና አሳየኝ አልኩት። እንትን ሱሪ አሳየኝ ስለው አሳየኝ የሆነ ቻይና ሱሪዎች ምናምን አሳየኝ። እነዚህ ሆነዋል ምናምን አሪፍ ናቸው ምናምን አለ። እኔ የፈለኩት ያህ የቱርክ ነው አልኩት። ከዛ የቱርክ ነው አለኝ። በአይንህ ብቻ እንዲታየው በአይንህ ብቻ ለማሳየት ላሳየው። ከዚህ ጀምሮ የቱርክ ናቸው እንዳትነካለኝ። ይሄ ደግሞ የሌለ ወላሂ ቦታው ሂደህ ወደ ደቅ ያለ ልብስ አሁንም ሂደህ በእንትን ብትል ታዋቂ ናቸው እዛ ሰዎቹ። እንደ እንትን አይሉም፣ አይሸጡልህም። አቧሚራ ያስወጣዋል ላላህ ብለህ በዚህ ልክ ወላሂ ነው የምልህ። ከዛ በኋላ አንተ ከምን እንጂ ብታሳየኝ ሳላይ ገዛሃለሁ እንዲ አገዛም። በቃ የለበስከውን ጫማ እኮ አየሁ ይልሃል። የ70 ብር ጫማ ገዝተህ የ70 ብር ጫማ ለብሰህ የ4,000 ብር ቱርክ ሱሪ እንዴት ነው የምገዛው አላለኝም። ግን እኮ ያስጠይቀዋል ታውቃለህ። እዛ ጋ አንተ ፖሊስ ብትጠራ ማለት ነው ወላሂ ታስቀጠዋለህ። ተደባደብን፣ ያዙ ይልቀቁኝ፣ ድብድብ ደረጃ ደረስ። ኢማራት ነው ኢትዮጵያ ነው ኢትዮጵያማ እንደዛ ነው። ኢትዮጵያማ አበሻ ኮሚኒቲ ሲጀምር በልብስ ነው የሚገምት። የምሬን ነው ልክ። ከዛ ድብድብ ደረጃ አሁን ይኸውልህ በጣም ነው የምለብሰው። ልብስ ለብሳለሁ ዝም በቃ የፏፏ ብዬ ነው የምወጣው። በዛ የሚሰጡኝን ግምት ብታየው አሚራ ግማሹ ባለሀብት ነው፣ ግማሹ ጉረኛ ነው ይላል። ግን በልብስ ብቻ በጣም ብዙ ትልልቅ ሰዎች ይደውሉልሃል። ገብቷል? በጣም ትልልቅ ፕሮግራሞች ላይ ትጠራለህ በሚያዩት ማለት ነው። ማኑን ምኑን አያውቁም። እይታ ላይ አንተ አለባበስ ላይ ምን ላይ ጥሩ ከሆንክ ሪስፔክት ትደረጋለህ። እዚህ ሀገር ላይ የትም እዚህ ሀገር ሳይሆን ሆል አበሻ ኮሚኒቲ ላይ ማለት ነው። አበሻ ላይ ነው። አሁን አንድ የገጠመን ነገር ባለፈው ታሪክ ላይ ስታወራ እዚህ አውደሪም ባለቤት አወቃት። አውደሪም አጅማን አውደሪም
ትልቁ ተድቢር የእሱ ባለቤት ወደ አሜሪካ እየሄደች ኦልሬዲ ቀለል ያለ ልብስ ነው የለበሰችው እና ልክ ኤርፖርት ስትገባ ገባችና ቲኬት ምናምን ቼክ አድርጋ ጨርሳ ልክ ወደ አሜሪካ ወደሚገባው ቅያስ ስትገባ ምናምን ብሎ ሄደው ይዟት ጎትቶ ወደዚህ ጋር መጣች። ይዟት እኮ እንዲህ ጎትቶ ወደዚህ ጋር መጣች። ምንድን ነው አለችው። በዚህ ጋር ነው መግቢያ ምናምን ምንድን ነው ወደዚህ የምትሄጂው ምናምን ነገር ሰው የጤነኛ አይደለም አለችው። እዛ ሆና የተደወለው ትልቅ ሰው ጋር ነው ላይ ኦልሬዲ እንትን ስላለ ማለት ተደወለ። ከዛ ወዲያው ነው በቃ የሌለ ለዛ ጋር እንትን ተፈጥሮ ምናምን እሷን ተንከባክቦ ሸኝቶ እሱን የሆነ ነገር አድርገውት ምናምን ሶ መቼም የማይቀር ነገር ቢኖር አለባበስ ነው። ኢቨን ቪዚተሮች እንዴት ነው የሚያልፉት ከኢትዮጵያ? እኛ ስንመክራቸው እኮ ቆንጆ ልብስ ለብሰሽ ፏ ብለሽ ጸዳ ብለሽ አሪፍ ቦርሳ ይዘሽ ሂጂ እንላቸዋለን። ያልፋሉ። እኮ እሱ እኮ ነው ፌስታል ይዛ ልብስ ዛ መመለስ ይመልሷታል። ሶ ዛሬም ድረስ ያለባበስ በቃ ባለባበስክ ዛሬም ድረስ በጣም ትልቅ ልዩነት ነው ያለው። ለብሰህ ፏ ብለህ እስኪ ሂድ የሆነ ፕሮግራም ላይ ምናምን ሪስፔክሽኑ ራሱ እንዴት እንደምትከበር ተከብረናል። ወላሂ አይለቀንም። በቃ ይሄ መቼም አይለቀንም። ይህ ችግራችን በቃ እናደደ። ግን ውጭ አንተ አግኝቼው ልገጨው ፈልጌ አሁን ቢላ ብዬ ነፍሴን ተውኩት። እንትን ነው እኔ አንደኛ በባህሬ አሁን ምንድነው ዋናው ኮንሴፕሽን ያነሳንበት እኔ ኔቸርሊ ሾኦፍ አልወድም እና አሁን ግን አስገዳጅ ሁኔታ ውስጥ እየገባው ነው። በቃ ሰው የሚገምትህ በማንነት አይደለም በልብስ ነው። ይህ ሰውዬ ምንድን ነው በቃ ብሎ ሪስፔክት አንዳንድ ጊዜ እኔ ይሳቀቃለሁኝ። ሀጅኑ ተቀመጠ ያው እኔ ቶብ ነው መለብሰው ከበድ ብዬ ነው የሚሄደው እዛ ቶቤን ለብሼ ምናምን ሀጅኑ ተቀመጡ እርሶ ነው ተነስላቸው ምናምን የሆነ ፕራዮሪቲ ሲሰጥ እንዴ ጨርቅ ለካ እንደዚህ ትለውጣለች ትላለህ። እና አንዳንድ ጊዜ ከባድ ነው። ብቻ ያው የሀገራችን ሁኔታ ላወቀበት ያው በሳክስ ትኖራለህ። በሳክስ መኖር ይቻላል ኢትዮጵያ። እንደው አላህን ካልፈራን እኛ እንደው 1 3 4 ቆንጆ ጀለብያ ለብሰህ እኮ ጥምጣሚቱን ጠምጥመህ እኮ በቃ ስካይላይት እና ሸራተን አንዱ ለጊዜ እንደው ምሳ ከበላ እንደው ወላሂ ነው ከወንበርህ ላይ ቁጭ ብሎ መጥቶ 20-30 ሚሊዮን ብር ኢንቨስት ያደርግልሃል። በቃ ምን መስራት ይቻላል? በተለይ ሚዲያ ሰው ከሆንክ ታዋቂ ከሆንክ 20-30 ሚሊዮን ብር በቃ ምን መስራት እንችላለን? እስኪ ካለ ከውጭ ሀገር ኤክስፔሪንስ ለየት ያልክ ነው የምትመስለው እና ብዙ ነገር ማሚ ወንድ ነው ሴት ነው የሚለብስ? ኧረ አንተ ካሜራ ውስጥ ነህ። ወንድ ነው። አብሽር ወንድ ነው ሴት አይደለም። ማናት ሚስጥር እንዳይወጣብህ እና አበሻ ላይ ብዙ ነገሮች አሉ። እኔ እሱ ማልወደውን ነገር ግን የተገደድኩ ነው። አሁን ሳልወድ በግድ በቃ መኪና መግዛት ጀመርኩ። አዲስ ኢትዮጵያ ላይ መኪና ገዛው ግዴታ ሆነብኝ። ሰው ዲዛይር ይዘህ ስትሄድ ማነው ኮሮላ ይዘህ ስትሄድ ያሪስ ይዘህ ስትሄድ ምናምን እንትን ይላል አይገኝም እኮ። አሁን ቪትስ እኮ ኢትዮጵያ ላይ ትልቅ መኪና እኮ ነች። ቪትስ አለ ማለት ኢትዮጵያ ላይ ቢያንስ እግረኛ አይደለህም። ከረጅም የታክሲ ሰልፍ ድነሃል። ከዝናብና ከፀሐይ አርፈሃል። ቪትስ አለ ማለት። አሁን ግን በቃ በመኪና ልክ ነው ሰው የሚገምትህ በምትለብሰው ልክ። ኮፍያ ራሱ